ቤታዩን ትንቃለን። እኔ ነኝ ማስታጠቅ ክብር የማይወድለት ታው ስትባል በቃ እለፈው። እንዳራዳ ልጅ በቃ እንዳራዳ እንደ ከተማ ልጅ በቃ የሆነ የሚበላበት ቦታ ላይ ሄድና ብላት አትበላም። በቃ የሚበላ ከሌለ ደግሞ ትቀየሳለህ። መቀየስ የሚባል ነገር አለ። በቃ አልተመቸማ ሌላ ነገር ትሞክራለህ፣ ትጨልፋለህ። እዛ እንትና ፈርዖንን ምናምን ያ ደግሞ ጓደኛ ሊሆን ቬጋስ ምናምን እየለመክ ትቀየሳለህ። በቃ አልሆንም። የሆነ ሰዓት ላይ እኮ የሆነ እንትን አውሊያው እኮ ሊወድቅ ይችላል። አለቀ። ከነቋ ይገደዱ ነው መቀየስ። አንተ ግን እዚህ ጋር ቁጭ እስከ እኔን የሚችለኝ ምን አርባ ይችላል። አንተ ጥርስ ተከላነቀል አድርጋል፣ ፀጉር ተከላነቀል አድርጋል ከጭጋር ላይ አንስተ እኛም ደግሞ አንተ ተርበን እኛ ደግሞ ጠግበን ነው ፋታችንን ያስቆረጥ ነው። ጠግበን በልተን ሀብታም ሆነን ተንደላቀን። አንተ እኮ ርቦህ እኮ ነው። ካልከፈልክ እኮ ሚስት ታባራለች። ምን አባ ወይንስ ሰርታ ነው የምታበላ? ሚስት እንደ ቁጭ ተብሎ አሜሪካን ሀገር የሚበላ ነገር ካለ ጠይቀኝ። የፈረደበት የሶሻል ሚዲያ እንትን ጡረታ ነው እንጂ አንተ ምንም አንድ ነን። ግን እኔ አትሊስት የሆነ ኢንቨስት አድርጌያለሁ። ምን አባ ታመጣል? ምን አባ ነው ወጣቶች የምታሸማቀቀው? አንተ ለምን የምታሸማቀቃቸው? አሪው እከክ ስትከበር የማትወድ ማለት ነው። ቆይ ማን አባ ነው? እኔ ቆይ አግዝልኝ ብዬ ጠርቼሃለሁ። አልጠራሁም። እኔ እሷ ስትነካ አልወድም። በቃ ከገባ ምን አገባኝ? ቀጥቅጥ መቀጥቀጥ የፈለገው እሱ ስለሆነ እውነቱን ነው የምነግርህ። ምክንያቱም እሱም በሌላ ሰው ሲያሰድበኝ ስለሆነ ቀጥቅጠው በለው። ምን አገባኛል? እኔም ተጠቀምኩበት። አንተ ግን ስትቀጠቅጥ እኔ ለእውነት ነው የምቆመው። እውነት ከአንተ ጋር ለውሸት የምቆሙ ይመስላል። አንተ እኮ ለውሸት ነው የቆምከው። ምንም በማያገባ ገብተህ እንደዚህ ደርሶኛል፣ ሴት ነክስ አድርጎኛል። ምን አባ ሲነክስ? የት አባ ነበርክ ሲነክስ? ሲልስ ምናምን ስትልስ እንኳን ላስር ሊላስ አይደለም እንደ ሙሞ የተቀመጠው ታዲያ ምንድን ነው ይህ? ምን የሚያስደንቅ ነገር ነው? እኔ ለራስ እጠይቃለሁ። አንተ የሚስትን እንጠበየ ላስክ አይደለም እንኳን የኢትዮጵያቷ የብላክ ጎልዷን እንትን አይደለም እከክ ማን ጥልቅ በላለ ማን ግባ አለ። ሂድና እዛ የራስን ጉዳይ ጨርስ። እንዲህ ሳይጠሩ ቤት ምን አባ ሳይጠሩ ቤት ትላለ? ማን ተናገርልናል? እሱም ሳይጠራ ሄደ ትናገራል። እኔም ጋር ማን አባ ጠራ? ጠርተንሃል? መጀመሪያውኑ እስቲ ጓደኞችን ያቸው ነታሚ የ3 የ4 መኪና ባለቤቶች ናቸው። ምን አባት አደርጋለሁ እዚህ ላይ ከመጣ ስለምንድን ሰዋዊ ስራ ማትሰራ? ከኛ ጋር ተናቆሩ፣ ከፖለቲከኛው ጋር ተናቆሩ። ምን አባ ልጆቻችን ላይ ምን አባት አደርጋለሁ? ሲጀምር ምን ታደርጋለህ? አንተ ለቀነኒና ለአንዱ አለም ስታገዝ ኦሮሞ አልተባልክም። ቤታየውን ግን ኦሮሞ ብለህ ልታሳጣት ትፈልጋለህ። ጉቺን ኦሮሞ ብለህ እናት ድንጋይ ተብላ አንተ የእብድ ልጅ አባት እንደዛ ጉርጓድ ውስጥ ወንድምና አባት የገቡበት ጉርጓድ ላይ ሄድና ገባ ስትፈልግ የሰው ልጅ በዚህ አሟሟት የሚሞት እኮ አንተ እኮ የበሽቃጣ ልጅ እኮ ማትረባ ዘረብ ማትረባ እኮ ነህ። ነገሩን አትበል። እኔ በየቀኑ የወጣው እግዚአብሔር ቋቅ እስከሚል ነው ማስጠጥቀት ታውቀኛለህ። ይኖሚ እንደዚህ ሞራልን ደግሜ እንድሰብረው ከፈለግ እሰብራለሁ። ከኔ የበለጠ ሞራላቸውን የሚሰብር የለም ምናምን። ኧረ ተው፣ እኛ አፋችን ባለጌ ነው። ተው። እኔ ቁጭ ብዬ ነው ማስለቀስ። ቁጭ ብለህ ገብተህ ልጥ እንዳትል እንደን ማለት ታውቀኛለህ። እድሜ የማይመክርህ እድሜ የማያስተምርህ ማለት ነው። ሰው እኮ አንዳንድ እግዚአብሔር ምስክሬን እኮ ነው። ሰው ከኔ ጋር ተቀጣቀጥ። እኔ ለምጄሃለሁ። ያቺ ቆርቆ እና ሮጌት ያንተ ቤት ያለች እሷም ለምዳሃለች። ተቀጣቀጥ። ከዚህ ከጉቶም ጋር ተቀጣቀጥ። አንተ ህጻናቶች ያሳዝን። እኔ ነው የተናገርኩ። ምክንያቱም አይኖ እነሱ እንደኛ አይደሉም። ነገ ቦይፍሬንድ ይዛሉ። ታውቃለህ? ይሄንን ዩጋዴሚት ኢዲየት በስባሳ በአንተ ቤጤ የተለያየ ሰው እንዳለ ታውቃለህ? በዚህ ሰሞን ውስጥ ብቻ ባለጌ አንተ የማንም ነጫጩ በአምስ እየላስክ የኢትዮጵያ ሜንታሊቴት እና ካልቸር ታውቃለህ? የእኛ ወንዶች አይችሉም እንደዚህ አይነት ነገር። ጨዋ እንኳን ብትሆን የሆነ ነገር ከተወራባት እየወደዳቸው ነው የሚርቃቸው። እናት ድንጋይ ተብላ የአንተ ህይወት ተበላሸና የአንተ ህይወት እኮ ባበሻ እኮ አንተ እኮ ህይወት እኮ የተበላሸ እኮ ዛሬ አይደለም ከ20 ዓመት በፊት እኮ ነው። መታ አብደህ እዛ ጸበል ተዋጥቶልህ ወደ ኢትዮጵያ ስትመለስ ማንም ሀበሻ በመቆንጠጫም አይነቅም እንኳን ሰጥ ማለት ነው። ቅርናታ አንተ እብድ ነህ። የትኛው የአንተ ህይወት እኮ የተበላሸ እኮ በገዛ በሽታ እኮ ነው።
ታመ ወደ ኢትዮጵያ ተመልሰ የተጠመቀ ጊዜ ማለት ነው። ስለዚህ አበሻ ሴት አትነካም። አየህ፣ በዛ ሰዓት እንኳን አንተን በመቆንጠጫ የምትነካ አበሻ ስለሌለች እስቴት ለውጠ ነው የሄድከው። እስቴት ለውጠ ከዛ በኋላ እዛ የምትታከምበት ቦታ ላይ አንድ ቆንዳ ሜክሲካውያን ጠበሰች። ያው ከሷ ወለድ ልክ በቃ ከደናዘር እንደወለደ ሰው ያኔ ሚስት እኮ እንዲህ ናት ትላለህ። እባክህ ባሎት ብታስቀምጣ የሆነ ትሬን ስቴሽን ብታስቀምጣት ማንም ደሞለ እንደዚህ አይነት ነጫጭባ ከጠበስክ ትክክለኛ አሜሪካውያን አጠብስ ነበር።